የሀገር ውስጥና የባህር ማዶ ዜናዎቻችን ሳምንቱን በታሪክ ውስጥና ቢዝነስን ጨምሮ ወደ እናንተ የምናደርስበት ሰዓት ላይ ነው የምንገኘው። ሰላም ጤና ይስጥልን። ከቻናል 1 ዜናውን እየመራው አብሬያችሁ ቆይታ ማድረገው ኢንሸት ዘውዴ ነኝ። አብረን እንቆይ። ኒኢንሌ ፓልም ሎጅ ለአካባቢው ማህበረሰብ ሰፊ የስራ ዕድልን የፈጠረ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባጋሩት መልእክት ኒኢንሌ ፓልም ሎጅ ለአዋሽ ብሔራዊ ፓርክ ያለው ቅርበት የጎብኚዎችን ምቾት ከመጨመሩም በላይ ለአካባቢው ማህበረሰብ ሰፊ የስራ ዕድልን የፈጠረ ነው ብለዋል። ጠቅላይ ሚኒስትሩ በትናንትናው ዕለት በፍራፍሬና በደን ዛፎች የተከበበውን የኒኢንሌ ፓልም ሎጅ መርቀው ስራ አስጀምረዋል። ኦክሎክ ሞተርስ በአዲስ አበባ ከተማ 24 ሰዓት አገልግሎት የሚሰጥ ዘመናዊ ተሽከርካሪ ማሳያና የኤሌክትሪክ ተሽከርካሪዎች ጥገና ማዕከል አስመረቀ። መንግስት የኤሌክትሪክ ተሽከርካሪዎችን ለማበረታታት ባወጣው መመሪያ መሰረት ኦክሎክ ሞተርስ በአሁኑ ወቅት ከ5 እስከ 14 ተሳፋሪዎችን መጫን የሚችሉ 7 አይነት የተለያዩ የኤሌክትሪክ ተሽከርካሪዎችን ገጣጥሞ ለገበያ አቅርቧል። ዝርዝሩ የሪፖርተራችን አማሩ ገብሩ ነው። ከዓመታት በፊት የተመሰረተው ኦክሎክ ሞተርስ በዘመናዊ የአባንዛ ታክሲዎችና በቱሪዝም ትራንስፖርት ዘርፍ ላይ በስፋት እየተሳተፈ የሚገኝ ድርጅት ነው። መንግስት የኤሌክትሪክ ተሽከርካሪዎችን ለማበረታታት ባወጣው መመሪያ መሰረት ኦክሎክ ሞተርስ በአሁኑ ወቅት ከ5 እስከ 14 ተሳፋሪዎችን መጫን የሚችሉ 7 አይነት የተለያዩ የኤሌክትሪክ ተሽከርካሪዎችን ገጣጥሞ ለገበያ አቅርቧል። አዲሱ የማሳያና የጥገና ማዕከል በዘመናዊ ማሽነሪዎችና በብቁ ባለሙያዎች የተደራጀ ሲሆን ለሁሉም አይነት የኤሌክትሪክ ተሽከርካሪዎች በቂ የመለዋወጫ ክምችት እንዳለውም ተገልጿል። የኦክሎክ ሞተርስ መስራችና ባለቤት አቶ አህመዲን መሐመድ እንደገለጹት ደንበኞች የኤሌክትሪክ መኪና ለመግዛት የመለዋወጫና ጥገና አገልግሎት አናገኝም የሚል ስጋት አለባቸው በማለት ድርጅቱ 35 ሚሊዮን ብር በሚገመት ወጪ 1000 የሚደርሱ የኤሌክትሪክ ተሽከርካሪ ጥገና ባለሙያዎችን ለማሰልጠን እቅድ እንዳለውም ለቻናል 1 ቴሌቪዥን ተናግረዋል። ስለዚህ የመንግስት አቅጣጫም ተከትለን ወደ ኢቪ ስንገባ በጥናት የተመረጠ በጣም ቆይተን ነው የጀመርነው። ለምን ጥናት ስለሚያስፈልገው ለኛም ይሁን ለሀገራችን በኳሊቲ ለሰርቪስ ለሰዎቹ ከነ ሰርቪሱ ከነ ስፔር ፓርቱ ምክንያቱም ሰውን አሁን ትረስት የለውም። ኤሌክትሪክ ሲገዛ ስፔር ፓርት ቢበላሽ ሰርቪስ የታገኛለው የሚል ስጋት ስላለው እሱን አንድ ላይ አድርገን ነው መውጣት ያለብን ብለን ሰርቪሱ ስፔር ፓርቱ መገጣጠሙ አንድ ላይ ነው የጀመርነው ማለት ነው። ስለዚህ ይህን ሾውሩማችንም በአዲስ መልክ ጀምረናል። ሾውሩም ራሱ እንዳየኸው 24 ሰዓት እንዲሰራ አንዳንድ ሰው ማታ ትቶት ሄዶ ስራ ሲሰራ ውሎ ትቶት ሄዶ ጧት መጥቶ ተሰርቶ እንዲቆይ ፕላትፎርም እያስተካከልን ባለሙያዎች እያሰለጠንን ያለው። ስልጠናው በዘርፉ ያለውን የባለሙያ ጥረት ለመቅረፍና ለወጣቶች የስራ ዕድል ለመፍጠር ትልቅ ፋይዳ እንደሚኖረውም ይጠበቃል። የኦክሎክ ሞተርስ ምክትል ስራ አስኪያጅ አቶ አፈወርቅ ጌታውን በበኩላቸው ድርጅቱ ስለሚያቀርባቸው መኪኖችና አገልግሎቶች ለጣቢያችን አብራርተዋል። 2 አይነት መኪኖችን አቅርበናል። አንዱ የኤሌክትሪክ መኪና በቀጥታ ሲሆን ሌላው ሃይብሪድ ብለን የተሰየመ በኤሌክትሪክና በነዳጅ የሚንቀሳቀስ መኪና ነው። የተለያየ አይነት ሞዴሎችን ቀርበዋል። 14 ሰው መያዝ የሚችሉ 7 ሰው መያዝ የሚችሉ እና የመሳሰሉ እነዚህ መኪናዎች በተለይ ለትራንስፖርት ዘርፍ ስራዎች በጣም አመቺ ናቸው። 2 አይነት ባህሪያት አላቸው። አንዱ ለቤተሰብም ሆነ ለግል መገልገያ ሲሆኑ ሌላም ለገንዘብ ምንጭ ማግኛነት የሚያገለግሉ ናቸው። ለንግድ ስራም ቢያውሏቸው ደህና ገቢ መፍጠር የሚችሉ ስራዎች ናቸው እና እነዚህና የመሳሰሉት አሉ። ሌላም እዚሁም እንደምትመለከቱት የጥገና ክፍላችን ወይም ደግሞ ከሽያጭ በኋላ ለምንሰጠው አገልግሎት በቂ የሆነ መለዋወጫና በሙያ የሰለጠኑ እና በስራ ዲሲፕሊንም በደንብ አድርገው የሰለጠኑ ሰራተኞች ያሉበት የ24 ሰዓት አገልግሎት የምንሰጥበትም ክፍል ነው አሁን እየተጎበኘ ያለው። የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ጃንጥራር አባይ በመድረኩ ላይ ተገኝተው ባደረጉት ንግግር ኦክሎክ ሞተርስ ስራውን ይበልጥ እንዲያስፋፋ 5000 ካሬ ሜትር ቦታ እንደተሰጠው በመግለጽ የስራ ዕድል ከፈጠራችሁና የውጭ ምንዛሬ ካስቀራችሁ ድጋፋችን አይለያችሁም ሲሉ ለድርጅቱ ያላቸውን አጋርነት ገልጸዋል። ይህን አስፍታችሁ ከቀጠላችሁ መንግስት ከዚህ በላይ ሌላ አቅም የሚሆነው ዘርፍ የለምና ለዚህ ልዩ ትኩረት እንሰጣለን። በርቱ ማለት ነው የምንፈልገው። ማምረታችሁን አጠናክሩ። እኛም ማምረታችኋለን። አመሰግናለሁ።
የ12ኛ ክፍል ሀገር አቀፍ ፈተና ምዝገባ በነገው ዕለት እንደሚጠናቀቅ ተገለጸ። የግል ተፈታኞች ምዝገባ እስከ መጋቢት 30 የሚቆይ ይሆናል። የትምህርት ምዘና ፈተናዎች አገልግሎት ኤጀንሲ እንዳስታወቀው የካቲት 18 ቀን 2018 ዓ.ም የተጀመረው የ12ኛ ክፍል ሀገር አቀፍ ፈተና የተፈታኞች ምዝገባ በነገው ዕለት መጋቢት 15 ቀን 2018 ዓ.ም ይጠናቀቃል። እስካሁንም ፈተናውን ለመፈተን የተመዘገቡ ተማሪዎች ቁጥር ከፍተኛ ነው ተብሏል። በአንዳንድ አካባቢዎች የፋይዳ መታወቂያ ያላወጡ ተማሪዎች መኖር፣ የኔትወርክ መጨናነቅ እንዲሁም ኤሌክትሪክ ኃይል አለመኖር ለምዝገባ ሂደቱ እንቅፋት ሆኖ መገኘቱን ኤጀንሲው ጠቁሟል። የትግራይ ክልል ከክልሎች በተሻለ ሁኔታ እያስመዘገበ መሆኑንም አመላክቷል። ኤጀንሲው እስካሁን ምን ያህል ተፈታኞች ተመዝግበው የሚለውን በትክክል ባይገልጽም ነገ መጋቢት 15 ቀን 2018 ዓ.ም የምዝገባ ሂደቱ እንደሚጠናቀቅ ጠቁሟል። የግል ተፈታኞች ምዝገባ መጋቢት 30 ቀን 2018 ዓ.ም ይጠናቀቃል። በሕክምናው ዘርፍ በዘመናዊ መሳሪያዎች በመታገዝ አገልግሎት እየሰጠ የሚገኘው ቤተሳይዳ አሜሪካን ሜዲካል ፕላዛ ሚስ አፍሪካና ሚስ ኢትዮጵያ የሆነችውን ሀሴት ደረጀን የድርጅቱ አምባሳደር በማድረግ ተፈራርሟል። በዝግጅቱ የተለያዩ ታዋቂ ሰዎችና የሕክምና ባለሙያዎች የታደሙበት ሲሆን በቀጣይ በድርጅቱ ይፋ ስለሚሆኑ በቴክኖሎጂ የተደገፉ የሕክምና አሰጣጥ ስርዓቶች ገለጻ ተደርጓል። ዝርዝሩ የሊዲያ ዝናቡ ነው። ከፍተኛ ጥራትና አቅም ያላቸው ዘመናዊ የሕክምና መሳሪያዎችን በመጠቀም የተለያዩ የሕክምና አገልግሎቶችን እየሰጠ የሚገኘው ቤተሳይዳ ሜዲካል ፕላዛ ሚስ ወርልድ አፍሪካና ሚስ ወርልድ ኢትዮጵያ የሆነችው ሀሴት ደረጀን ለድርጅቱ አምባሳደር በማድረግ ባሳለፍነው ቅዳሜ በሆስፒታሉ በተዘጋጀው መርሃ ግብር ተፈራርመዋል። ከዚህ ጋር ተያይዞም ከመፈራረማቸው ቀደም ብለው የጀመሩት የኤር አምቡላንስ አገልግሎት ውልም በዕለቱ ተፈጽሟል። የተለያዩ እውቅ ተጋባዥ እንግዶችና የሕክምና ባለሙያዎች የተገኙበት ዝግጅት ላይም ከኤር አምቡላንስ ጋር ይዞ በተቋሙ ስለተከናወነው የህይወት አድን ህክምና እርዳታ በምስል የተደገፈ ገለጻ ተሰጥቷል። ለመሆኑ ይህ ግዙፍ የህክምና ተቋም ከቴክኖሎጂ አንጻር ምን አይነት ስራዎችን እያከናወነ ይገኛል ስንል የቤተሳይዳ ሜዲካል ፕላዛ ዋና ስራ አስፈጻሚ የሆኑትን ዶክተር አየለ ተሾመን ጠይቀናል። መልካም እንግዲህ ከቴክኖሎጂ አንጻር እንግዲህ ቴክኖሎጂ በየጊዜው እንደምታውቁት አዳጊ ነገር ነው። ልክ እጃችን ላይ እንዳለ ስልክ ማለት ነው። ተመሳሳይ ቴክኖሎጂ ከትንሽ ጊዜ በኋላ ሌሎች ተጨማሪ ፊቸሮችን ይዞ ሁሌ የሚያድግ ነውና የቤተሳይዳ ዋናው ዓላማ እነዚህን የቴክኖሎጂ እድገቶችን ተከትሎ አብሮ ማደግ ነው። ከዛ ውጭ ግን እንደ ሀገር የሌሉ በተለይ ከካንሰር ህክምና ጋር ተያይዞ አስፈላጊ የሆኑ ማሽኖች ማሟላት ነው። ለዚህም በአሁኑ ሰዓት የማሽን ግዢዎችን ፈጽመን የግንባታ ስራ ላይ ብቻ ነው ያለ ነው። ስለዚህ እነኚህ ስናጠናቀቅ እንግዲህ ዓለም አቀፍ ደረጃ የሚሰጥ የካንሰር ህክምናን በሀገር ውስጥ ለመስጣት እየተዘጋጀን ነው ማለት ነው። በዛ ደረጃ ያለ ነው። 22 ከሚገኘው ሜዲካል ፕላዛ በተጨማሪ በሜክሲኮ ለብቻው የእናቶችና ህጻናት እንዲሁም የመካንነት ህክምና መስጫ አገልግሎትን በዘመናዊ ቴክኖሎጂ ለመስጠት ዝግጅቱ እየተጠናቀቀ እንደሚገኝ የተገለጸ ሲሆን ከዚህም ጋር ተያይዞ ሚስ ወርልድ አፍሪካ እንዲሁም ሚስ ወርልድ ኢትዮጵያ የሆነችው ሀሴት ደረጀን ሁሉንም ትወክላለች በማለት በታላቅ ኩራት ለአምባሳደርነት እንደመረጧት አስረድተዋል። ለመሆኑ ለሚስ ወርልድ አፍሪካ እንዲሁም ለሚስ ወርልድ ኢትዮጵያ ከቤተሳይዳ አሜሪካን ፕላዛ ጋር መስራቷ ምን አይነት ስሜት ፈጥሮባታል? ምንስ እድልን ይዞ መጥቷል? በጣም ትልቅ ኦፖርቹኒቲ ነው። አሜሪካን ሜዲካል ፕላዛ ቤተሳይዳ አሜሪካን ሜዲካል ፕላዛ ብዙ ቴክኖሎጂዎችን ኢንተግሬት አድርገው ሄልስ ኬርን ካለበት ሁኔታ ኢትዮጵያ ውስጥ ካለው ሁኔታ ሜዲካል ቱሪዝሙንም በሚያሳድግ መልክ ሄልስ ኬሩንም እጅግ በጣም ጥራት ባለው መልክ ይዞልን መጥቷል። ከነሱ ጋር መስራቴ ደግሞ ትልልቅ ፕሮጀክቶችም ስላሉን ወደፊት እናቶችና ህጻናትን ባማከለ ደግሞ ኤር አምቡላንሶችን የአየር ላይ አምቡላንሶችን የተለያዩ ነገሮችን ይዞ አዳዲስ ነገሮችን ይዞ መጥቷል። በጣም ደስ ብሎኛል አብሬያቸው በመስራቴ። ዓላማው በህክምናው ዘርፍ ዓለምን በማዳረስ ተደራሽ የሆነ የህክምና አገልግሎትን መስጠት ያደረገው ቤተሳይዳ አሜሪካን ፕላዛ ከሀገር ውስጥ በተጨማሪ ከሶማሌላንድ ጋር አንድ ላይ በመሆን በሀርጌሳ ተመሳሳይ አገልግሎትን እየሰጠ ይገኛል። በተጨማሪም ከጊዜው ጋር የሚራመድ በሰው ሰራሽ አስተውሎት ቴክኖሎጂ የተደገፈ ዘመናዊ የሆነ አገልግሎትን እየሰጠ የሚገኝ ድርጅት መሆኑ ተገልጿል። ከውጭ ምንጭ ወዳገኘናቸው መረጃዎቻችን እናልፋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሶስተኛ ዙር የስልጣን ዘመን ይፈቀድልኝ የሚል ጥያቄን አቅርበዋል። ደጋፊዎቻቸውም ትራምፕ ይቀጥሉ የሚል ሀሳብን እያጋሩ ነው። ሄሮዳዊት ንጉሴ
ለመጀመሪያ ጊዜ የአሜሪካ ፕሬዝዳንታዊ የስልጣን መንበርን በፈረንጆቹ 2016 ያገኙትና የመጀመሪያ ዙር የስልጣን ጊዜ ተብሎ የተመዘገበላቸው ትራምፕ ዳግም በ2024 ሁለተኛ ዙር የመመረጥ እድል ቀንቷቸው እስከ 2029 ድረስ የሚያጸናቸው ስልጣን ላይ ይገኛሉ። ይህም ሁለተኛ የስልጣን ዘመናቸው በሀገሪቱ በ1951 በጸደቀው የአሜሪካ ህገ መንግስት 22ኛው ማሻሻያ መሰረት የመጨረሻ የስልጣን ዘመናቸው ይሆናል። ነገር ግን ትራምፕ አሁን ይህ ህገ መንግስት ይሻርልኝ የሚል መንፈስ ያለው ጥያቄ እያቀረቡ ነው። ፕሬዝዳንቱ የ2020 ምርጫ ተሰርቆ ብኛል የሚል ምክንያት በመነሻነት በማቅረብ ለዚያ ካሳ ይሆን ዘንድ ህገ መንግስቱ ከሚፈቅደው ውጪ ሶስተኛ የስልጣን ዘመን እንዲሰጣቸው የሚገልጽ ጽሁፍ በግል የማህበራዊ ትስስር ገጻቸው ትሩዝ ላይ አጋርተዋል። ምንም እንኳን ትራምፕ የ2020 ምርጫ ውጤት ተጭበርብሯል ቢሉም የአሜሪካ ፍርድ ቤቶችና የፍትህ ሚኒስቴር ግን ለዚህ ምክንያታቸው ምንም አይነት ተጨባጭ ማስረጃ እንዳልተገኘ እየገለጸ ይገኛል። ይህ የፕሬዝዳንቱ ምኞት እንዲሳካና ለሶስተኛ የስልጣን ዙር እንዲቀጥሉ የ1951 ህገ መንግስት መሻሻልን የሚጠይቅ ይሆናል። ይህ ማሻሻያም የሁለቱን ምክር ቤት አባላት 2/3 ድጋፍ ማግኘት ብሎም በ38 የአሜሪካ ግዛቶች መጽደቅ ይጠበቅበታል። ይህንኑ ተከትሎ የትራምፕና የደጋፊዎቻቸው ድርጊትና ጫና የሀገሪቱ ህገ መንግስት ላይ ውዝግብ እንዲፈጠር አድርጓል። የትራምፕ ደጋፊዎች ተከታይነት ባለውና ዘመቻ በሚመስል መልኩ ሶስተኛ ዙር የሚሉ መልእክቶችን በተለያዩ የማህበራዊ ትስስር ገጻቸው ላይ እያጋሩ ይገኛሉ። በሆርሙዝ ወሽመጥ ጉዳይ አሜሪካ ያስቀመጠችውን የ48 ሰዓት የግዴታ ገደብ ተግባራዊ ለማድረግ ካሰበች መዘዙ የከፋ ነው ስትል ቴህራን አስጠነቅቃለች። አናውል ተስፋ ተጨማሪ ይዞበታል። ኢራን የሆርሙዝ ወሽመጥን በ48 ሰዓታት ውስጥ ዳግም እንድትከፍት ይህንን ካላደረገች ግን ሀገሪቱ የኃይል ማመንጫ ማዕከላትን እንደሚያወድሙ የማስጠንቀቅ መልእክት ያስተላለፉት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለዚህ መልእክታቸው ከቴህራን በኩል ትላንትና መሻሹን ምላሽ ተልኮላቸዋል። የቴህራን አብዮታዊ ዘብ በመልእክቱ አሜሪካ በኢራን የኃይል ተቋማት ላይ ጥቃት ከሰነዘረች የሆርሙዝ የባህርን ወሽመጥ ሙሉ በሙሉ እንዘጋለን ብሏል። ሆርሙዙ በኢራን ቁጥጥር ስርና ለወዳጅ ሀገራት ትራፊክ ብቻ የሚከፈት ይሆናል ያለው አብዮት ዘቡ አሜሪካ በኢራን የኃይል ማመንጫዎች ላይ ጥቃት ደረሰች ግን አፋጣኝ የመቀጣጫ እርምጃ ይወስዳል ሲል አስጠንቅቀዋል። የሆርሙዝ የባህር ወሽመጥ የወደሙ የኢራን ኃይል ማመንጫዎች ተገንብተው ስራ እስኪጀምሩ ድረስ ሙሉ በሙሉ ዝግ ሆኖ እንደሚቆይ መጠቆሙን የአልጄዚራ ዘገባ ያሳያል። ሁሉም የእስራኤል ኃይል ማመንጫዎች፣ የኢነርጂ መሰረተ ልማቶች እንዲሁም የመረጃ ኮሙኒኬሽን ቴክኖሎጂዎች የመጠነ ሰፊ ጥቃት ኢላማ እንደሚሆኑም በዚህ መልእክቱ አስፍሯል። ከዚህ ባለፈ በቀጠናው የሚገኙ የአሜሪካ ኩባንያዎች ሙሉ በሙሉ ይወድማሉ ያለ ሲሆን የአሜሪካ የጦር ሰፈሮችን በሚገኙባቸው የጎረቤት ሀገራት የኃይል ማመንጫዎች የኢራን ህጋዊ የጥቃት ኢላማ ስለመሆናቸውም ጠቁሟል። የሆርሙዝ ወሽመጥ መዘጋት የዓለምን የነዳጅ ዘይት ዋጋ ቀውስ ውስጥ ሲከት አሜሪካና ኢራንን ደግሞ ወደ ተካረረ ምዕራፍ እያሸጋገረ ይገኛል። ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ሰርጥ በ48 ሰዓታት ውስጥ ሙሉ በሙሉ ካልተከፈተ የኢራን የኃይል ማመንጫ ጣቢያዎችን እንደሚደበድቡ መዛታቸውን ተከትሎ የድፍድፍ ነዳጅ ዋጋ በበርሜል 112.19 ዶላር ደርሷል። ኢራን ጥቃት የሚፈጸምባት ከሆነ በምላሹ በመካከለኛው ምስራቅ የሚገኙና ከአሜሪካ ጋር ግንኙነት ያላቸውን የኃይልና የውሃ ማጣሪያ ተቋማት ላይ ጥቃት እንደምትሰነዝር አስጠንቅቃለች። ይህም በቀጠናው የሚገኙ እንደ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ ያሉ ሀገራት የውሃና የኃይል አቅርቦት ላይ ከፍተኛ አደጋ ሊደቅን እንደሚችል ተመላክቷል። ተንታኞች እንደሚሉት ከሆነ የትራምፕ ማስጠንቀቂያ በገበያው ላይ ከፍተኛ አለመረጋጋትን ፈጥሯል። እስካሁን በዘለቀው የ22 ቀናት ጦርነት የሆርሙዝ ሰርጥ መዘጋት 440 ሚሊዮን በርሜል የሚጠጋ የነዳጅ አቅርቦት ከዓለም ገበያ እንዲጠፋ ያደረገ ሲሆን የዓለም አቀፉ የኢነርጂ ኤጀንሲ አቅርቦቱ ወደ ነበረበት ለመመለስ እስከ 6 ወራት ሊፈጅ እንደሚችል አስታውቋል። መረጃው የሮይተርስ ነው። የብሪታንያ ጠቅላይ ሚኒስትር ኬር ስታርመር በኢራን ጦርነት የሚመጡ አደጋዎች በመጨመራቸው በኢኮኖሚ ሁኔታ ለመወያየት አስቸኳይ ስብሰባ ጠርተዋል። ዝርዝሩ የጸጋነሽ ተሰማ ነው። በስብሰባው የፋይናንስ ሚኒስትር ራሄል ሪቪስ እና የባንክ ኦፍ ኢንግላንድ አስተዳዳሪ አንድሪው ቤይሊ ይሳተፋሉ። ኢንቨስተሮችም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የኤሌክትሪክ ኔትወርክ ላይ ጥቃት ለመፈጸም የተናገሩትን ተፈጻሚ ካደረጉ በፋይናንስ ገበያዎች ውስጥ ሌላ የተናወጠ ሳምንት እንደሚመጣ ተጠባቂ እንደሚሆን ግምታቸውን አስቀምጠዋል። በሀገሪቱ ከውጭ የሚመጣ የተፈጥሮ ጋዝ ላይ ከፍተኛ ጥገኝነት መኖር፣ ቀጣይ የሆነ ከፍተኛ የዋጋ ግሽበትና የመንግስት ገንዘብ ሁኔታ መጨናነቅ ምክንያት የመንግስት ቦንዶች ከሌሎች አጋሮች ይልቅ በከፍተኛ ሁኔታ ወደ ታች እንዲወርድ አድርጎታል። ዛሬ ከሚካሄደው የኮብራ ስብሰባ በፊት እንደ ብሪታንያ የፋይናንስ ሚኒስቴር ገለጻ የተጠበቁ የውይይት ጉዳዮች ውስጥ
ችግሩ በንግዶች ላይ ያለው የኢኮኖሚ ተጽዕኖ፣ የኃይል ደህንነት፣ ኢንዱስትሪዎችና የአቅርቦት ሰንሰለቶች የመቋቋም አቅም እንዲሁም ዓለም አቀፍ ምላሽ ይካተታሉ ብለዋል። የኃይል ዋጋ መናወጥ የብሪታንያ የዋጋ ግሽበት መጠን እንደገና ወደ ላይ ሊያሸቅብ እንደሚችል የተገለጸ ሲሆን አንዳንድ የምጣኔ ሀብት ባለሙያዎች እንደሚገምቱት እስከ 5 በመቶ ድረስ በዚህ ዓመት መጨረሻ ሊደርስ ይችላል ይላሉ። በመሆኑም ቀስ ብሎ የሚያድገውን ኢኮኖሚ ሌላ ቀውስ ሊያጋጥመው ይችላል ተብሎ ተሰግቷል። ሩሲያ የኢራን ታማኝ አጋር ነች ሲሉ ፕሬዝዳንት ቭላዲሚር ፑቲን ተናገሩ። ፕሬዝዳንቱ ለፐርሺያ የዘመን መለወጫ የእንኳን አደረሳችሁ መልእክትም ልከዋል። በፐርሺያውያን ዘንድ የሚከበረው የኖሩዝ ዘመን መለወጫ ምክንያት በማድረግ ቭላዲሚር ፑቲን ለኢራን በላኩት መልእክት እየተካሄደ በሚገኘው ጦርነት ሞስኮ ከቴህራን ጎን እንደምትቆም አረጋግጠዋል። በዚሁ ለኢራን ሃይማኖታዊ መሪና ለፕሬዝዳንቱ በተላከው የክሬምሊን መልእክት የኢራን ሕዝብ ከነዚህ ከባድ ፈተናዎች እንዲያልፍ ጥንካሬን እመኛለሁ። በዚህ አስቸጋሪ ጊዜ ሩሲያ ታማኝ ጓደኛና አጋር ሆና ትቀጥላለች ብለዋል። የቴህራን የረጅም ጊዜ ወዳጅ የሆነችው ሞስኮ የአሜሪካና የእስራኤልን ጥቃት አስቀድማ የተቃወመች ቢሆንም እስካሁን ድረስ ግን በይፋ የጦር ድጋፍ አልሰጠችም። ይህ ቢሆንም የአሜሪካ መገናኛ ብዙኃን ሞስኮ ለኢራን የወታደራዊ መረጃ እያጋራች እንደሆነ የሚጠቁሙ መረጃዎችን እያወጡ ይገኛሉ። ይህም የኢራንን የድሮንና የሚሳኤል ጥቃቶች ለመደገፍ መሆኑንም ዘገባዎች ይናገራሉ። ከሳምንታት በፊት ይኸው ለኢራን የሚሰጥ የመረጃ ድጋፍ ስለመኖሩ ለሞስኮ ጥያቄ ቀርቦ አስተያየት ከመስጠት መቆጠቧን የአልጀዚራ ዘገባ አስታውሷል። የተባበሩት መንግስታት ድርጅት ተመድ የመካከለኛውና የምስራቅ ፓሲፊክ ውቅያኖስ ሙቀት አለመመጣጠንን በመጥቀስ የአየር ንብረት ለውጥ ማስጠንቀቂያ አውጥቷል። የድርጅቱ ዋና ጸሐፊ አንቶኒዮ ጉተሬዝ ሀገራት የአየር ንብረት የኃይልና የሀገር ደህንነትን ለማረጋገጥ ወደ ታዳሽ ኃይል እንዲሸጋገርም ጥሪያቸውን በድጋሚ አቅርበዋል። ሄሮዳይ ንጉሴ ዝርዝሩን ተከታትለዋለች። ተመራማሪዎች በዚህ ዓመት መጨረሻ ላይ እንደሚጨምር የሚጠበቀው ኤልኒኞ የተባለው የተፈጥሮ ሙቀት መጨመር በቅርቡ ተጨማሪ የሙቀት ሪከርድ ሊያስመዘግብ እንደሚችል ስጋታቸውን እያጋሩ ይገኛሉ። የተባበሩት መንግስታት ድርጅት እንዳስጠነቀቀው የምድር የአየር ንብረት በታሪክ ከነበረበት ከማንኛውም ጊዜ በበለጠ ሚዛኑን አልጠበቀም። የዓለም የሜትሮሎጂ ድርጅትም ምድር እንደ ካርበን ዳይኦክሳይድ ባሉ የሙቀት ጋዞች ልቀት ምክንያት የምታገኘው ተጨማሪ ኃይል ከባቢ አየርንና ምድርን በማሞቅ የፕላኔቷን በረዶ እያቀለጠ ይገኛል። ታዲያ ከ90 በመቶ በላይ የሚሆነው የምድር ተጨማሪ ኃይል ውቅያኖሶችን ያሞቃል። ይህም ደግሞ የባህር ህይወትን ይጎዳል። ኃይለኛ አውሎ ንፋሶችን በማስከተል የባህር ደረጃ እንዲጨምር አስተዋጽኦ ያደርጋል ሲል አብራርቷል። ተመራማሪዎችም የፓሲፊክ ውቅያኖስን በቅርበት እየተከታተሉ ሲሆን ለረጅም ጊዜ ትንበያዎች በ2026 ሁለተኛ አጋማሽ ላይ የኤልኒኞ የሙቀት መጠን መጨመር ሊከሰት እንደሚችል አጥብቀው ጠቁመዋል። ኤልኒኞ ከበስተጀርባው በሰው ሰራሽ ምክንያቶች የሚከሰቱ የሙቀት መጨመር አዝማሚያዎችን በመያዝ እስከ 2027 ድረስ የሙቀት መጠኑን ወደ አዲስ ከፍታ ሊያሸጋግር እንደሚችልም ስጋት ነው። ለዚህም ነው ሰው ሰራሽ ምክንያቶች ለአየር ንብረት መዛባት ስጋት መሆናቸውን በማመላከት የተባበሩት መንግስታት ድርጅት ዋና ጸሐፊ የሆኑት አንቶኒዮ ጉተሬስ ሀገራት የአየር ንብረት የኃይልና የሀገር ደህንነትን ለማረጋገጥ ከቅሪተ አካል ነዳጆች ወደ ታዳሽ ኃይል እንዲሸጋገሩ ጥሪያቸውን በድጋሚ ያቀረቡት። የሰው ልጅ እንቅስቃሴዎች የተፈጥሮ ሚዛንን እያዛቡ ነው። እናም እነዚህን መዘዞች ለብዙ መቶ ሺህ ዓመታት እንኖራለን ሲሉም ይህ ችግር ከተከሰተ በኋላ ወደ ቀድሞ ለመመለስ የሚፈጀውን ጊዜና ትግል አስቀድሞ በማገናዘብ የዓለም የሜትሮሎጂ ድርጅት ዋና ጸሐፊ ፕሮፌሰር ሴሌስት ሳውሎም እንዲሁ ስጋታቸውን ያጋሩት። ዘገባው የቢቢሲ ነው። የአፍንጫ ጸጉርን የመንቀል ልምድ ለከፍተኛ የጤና እክል አልፎም ተርፎም ለህልፈተ ህይወት ሊዳርግ እንደሚችል የሕክምና ባለሙያዎች አስጠንቅቀዋል። ዝርዝሩ የኤፍራታ ጥላውን ነው። በሕክምናው ዘርፍ አደገኛው የፊት 3 ማዕዘን ወይም ዴንጀር ትሪያንግል ተብሎ በሚጠራው ቀጠና ውስጥ የሚገኘው የአፍንጫ ክፍል የደም ስር በቀጥታ ከአንጎል የደም ዝውውር ጋር የተያያዙ ናቸው። በዚህ ምክንያት በአፍንጫ ውስጥ የሚፈጠር ማንኛውም ኢንፌክሽን በቀጥታ ወደ ጭንቅላት በመሰራጨት ካቨርነስ ሳይነስ ትሮምቦሊሲስ ለተባለ እጅግ አደገኛ የደም መርጋት ችግር እንዲሁም ለድንገተኛ ስትሮክ ሊዳርግ ይችላል ነው የተባለው። ምንም እንኳን የአይነቱ አደጋ የመከሰት እድሉ ዝቅተኛ ቢሆንም የሚያስከትላቸው የጤና እክሎች ግን እጅግ አስከፊ መሆናቸውን ባለሙያዎች ያስረዳሉ። የአፍንጫ ጸጉር ተፈጥሯዊ ተግባሩ አቧራና ተህዋሲያን ወደ ሳምባ እንዳይገቡ መከላከል በመሆኑ ጸጉሩን ነቅሎ ማስወገድ ይህንን የሰውነት የመከላከል ስርዓትም ጭምር እንደሚያዳክም ተነግሯል። ስለሆነም ባለሙያዎች የአፍንጫ ጸጉርን ከመንቀል ይልቅ በልዩ መቁረጫዎች ወይም በንጹህ መቀስ ማሳጠር እጅግ አስተማማኝ መሆኑን ይመክራሉ ሲል ዴይሊ ሜል ዘግቧል። የዛሬው ሳምንቱን በታሪክ ውስጥ ጥንቅራችን እንደ አውሮፓውያን አቆጣጠር መጋቢት 23 ቀን 1980 የኢራኑ ሼህ መሐመድ ሬዛ ፓህላቪ የካንሰር ሕክምና ለማድረግ ፓናማን ለቀው ወደ ግብጽ የሄዱበትን እንዲሁም ከግብጽ ፕሬዝዳንት በቋሚነት በግብጽ እንዲኖሩ የቀረበላቸውን
ግብዣ የተቀበሉበትን ክስተት እንቃኛለን። ያዘጋጀችው ሊዲያ ዝናቡ ናት። በዛሬው ሳምንቱን በታሪክ ውስጥ 46 ዓመታትን ወደ ኋላ ተጉዘን ልክ በዛሬዋ ዕለት እንደ ኤሮፓያኑ አቆጣጠር መጋቢት 23 በ1980 አባታቸውን ተክተው የኢራን መሪ መሆን የቻሉት ሼህ መሐመድ ረዛ ፓህላቪ ፓናማን ለቀው የካንሰር ሕክምናን ለማድረግ ወደ ግብጽ መሄድንና በግብጽ በቋሚነት የመኖርን ጥያቄ የተቀበሉበትን ታሪካዊ ክስተት እንቃኛለን። እኚህ የኢራን መሪ በአንድ ወቅት በኃይለኝነታቸው የሚታወቁ ነበሩ። ታዲያ የስልጣን ዘመናቸው ብዙ እድሜን ሳያስቆጥር ከስልጣን የተባረሩ ቢሆንም እንደ ኤሮፓያኑ አቆጣጠር በ1953 በአሜሪካና እንግሊዝ ድጋፍ ዳግም ዙፋናቸውን አስመልሰው የኢራን መሪ መሆን ችለዋል። በስልጣን በቆዩበት ዘመን ኢራንን ለማዘመን ያላሳለሰ ጥረት ያደረጉ ሲሆን ለዚህ ዓላማቸው ይጠቀሙበት የነበረው መርሃ ግብር ዋይት ሪቮሉሽን ወይም ነጭ አብዮት ይባላል። ምንም እንኳን ይህ አብዮት መንገድና ትምህርት ቤቶችን ቢገነባም የኢራኑን መሪ ለምዕራባዊነት የቀረቡ ናቸው በማለት የሚፈርጁትን የሃይማኖት መሪዎችና ሌሎች ነዋሪዎችን ያስቆጣ ነበር። ታዲያ የሼሁ ሚስጥራዊ ፖሊሶች ከእርሱ በተቃርኖ የቆሙትን ሙሉ በሙሉ በሚስጥር ይገድሉ ነበር። ይሁን እንጂ እንደ ኤሮፓያኑ አቆጣጠር በ1979 መጠነ ሰፊ የሆነው የህዝብ ተቃውሞ ከኢራን እንዲሰደዱ አስገድዷቸዋል። ከስደታቸው በኋላም የሃይማኖት መሪ የሆኑት አያቶላ ኮሚኒ ስልጣናቸውን ተረክበው እስላማዊ ሪፐብሊክን መስርተዋል። የኢራኑ የቀድሞ መሪ የተለያዩ ሀገራትን ለሕክምናና ደህንነት ሲሉ ተጉዘዋል። በዚያው ዓመት ለካንሰር ሕክምና ወደ አሜሪካ መግባታቸውን ተከትሎ በኢራን የእገታ ቀውስን ቀስቅሶ 52 አሜሪካውያን ከዓመት በላይ ታግተው እንዲቆዩ አድርጓቸዋል። በኋላም ከሀገር ወደ ሀገር ያደረጉትን ጉዞ ገተው የመጨረሻ ቆይታቸውን በግብጽ ያደረጉ ሲሆን እዛው ባሉበት እንደ ኤሮፓያኑ አቆጣጠር ሐምሌ 27 በ1980 ህይወታቸው ሊያልፍ ችሏል። ኢራንን ለማዘመን ብዙ ጥረቶችን ያደረጉት የቀድሞ የኢራን መሪ የሆኑት ሼህ መሐመድ ሪዛ ፓህላቪ ልክ በዛሬዋ ዕለት ለሕክምና ወደ ግብጽ ተጉዘው በኋላም በዛው ለመኖር የተስማሙበትን ክስተት በሳምንቱን በታሪክ ውስጥ የታሪክ መዳረሻችን አድርገን ቃኘን። የቢዝነስ መረጃዎቻችንን ወደ እናንተ እናደርሳለን። 20 ግዙፍ አየር መንገዶች በመካከለኛው ምስራቅ ጦርነት ምክንያት እስካሁን ወደ 53 ቢሊዮን ዶላር ማጣታቸው ተሰማ። በአሜሪካ እስራኤልና የኢራን ጦርነት ሳቢያ በዓለም ላይ የሚገኙ 20 ግዙፍ የአየር መንገዶች ጦርነቱ የተጀመረበት የካቲት ወር ጀምሮ 53 ቢሊዮን ዶላር የሚጠጋ የገበያ ዋጋ ማጣታቸውን ፋይናንሻል ታይምስ ዘግቧል። ለዚህና ለሌሎች የቢዝነስ መረጃዎቻችን መሀሌት ደመላሽ 20 ግዙፍ አየር መንገዶች በመካከለኛው ምስራቅ ጦርነት ምክንያት እስካሁን ወደ 53 ቢሊዮን ዶላር ማጣታቸው ተገለጸ። በአሜሪካ እስራኤልና ኢራን ጦርነት ሳቢያ በዓለም ላይ የሚገኙ 20 ግዙፍ አየር መንገዶች ጦርነቱ ከተጀመረበት የካቲት ወር ጀምሮ 53 ቢሊዮን ዶላር የሚጠጋ የገበያ ዋጋቸውን ማጣታቸውን ፋይናንሻል ታይምስ ዘግቧል። ዘገባው የአየር መንገዶችን ስም በዝርዝር ከማስቀመጥ ተቆጥቧል። አየር መንገዶቹ ይህንን ያክል ከፍተኛ ሀብት ሊያጡ የቻሉት የነዳጅ ዋጋ በመናሩ፣ የጸጥታ ስጋት ባሉባቸው ቀጠናዎች በረራዎች በመሰረዛቸው፣ የበረራ መስመሮች በመቀየራቸው ምክንያት መሆኑ ተመላክቷል። ይህም በዓለም አቀፉ የአቪዬሽን ዘርፍና በኢኮኖሚ እንቅስቃሴ ላይ ከፍተኛ መናጋት መፍጠሩ ተነግሯል። በሩሲያ ትልቁ የበየነ መረብ ድርጅት ዋይልድ ቤሪስ እንዳስታወቀው የኢትዮጵያ ቡናና የከበሩ ማዕድናት በሩሲያና በጎረቤቶቿ ተጠቃሚዎች ዘንድ ተፈላጊነታቸው ጨምሯል። በተጨማሪም የአፍሪካ ምርቶች ተፈላጊነታቸው እያደገ እንደመጣ የተጠቆመ ሲሆን የኢትዮጵያ ቡና ሽያጭ በ2025 2.3 እጥፍ ሲጨምር ዘንድሮም በተመሳሳይ ፍጥነት እያደገ እንደሆነ ተመላክቷል። እንዲሁም የኢትዮጵያ የኦፓል ጌጣጌጥ ፍላጎት ላይ ከፍተኛ ጭማሪ ታይቷል። ኩባንያው በ2004 የተመሰረተ ሲሆን አርሜኒያ፣ ቤላሩስ፣ ጆርጂኒያ፣ ካዛኪስታንና ክሪስታንን ያካተተ ትልቅ የዲጂታል የንግድ መድረክ ነው። የኢትዮጵያ ኢንቨስትመንት ሆልዲንግስ ከኩባንያው ጋር በጋራ ለመስራት ባለፈው ህዳር ወር ውል ማሰራቸው ይታወሳል። በመካከለኛው ምስራቅ እየታየ ያለው ቀውስ በዱባይ የቤት ሽያጭ ገበያ ላይ ከፍተኛ ተጽዕኖ ማሳረፉ ተገለጸ። በመጋቢት ወር የመጀመሪያ አጋማሽ የቤቶች ሽያጭ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ25 በመቶ ቅናሽ እንዳሳየ ተመላክቷል። ለረጅም ጊዜ በከፍተኛ እድገት ላይ የነበረው የዱባይ ሪል ስቴት ገበያ በቀጠናው በተከሰተው ጦርነትና ለመረጋጋት ሳቢያ መቀዛቀዝ እየታየበት ነው። እንደ አናዶሉ ዘገባ በመጋቢት ወር የመጀመሪያዎቹ 2 ሳምንታት የተመዘገበው የቤት ሽያጭ ቁጥር ወደ 6129 ዝቅ ብሏል። ይህ አሃዝ ከጦርነቱ በፊት በነበሩት 2 ሳምንታት ውስጥ ከነበረው 8199 የሽያጭ መጠን ጋር ሲነጻጸር የ25 በመቶ ሽያጭ ቅናሽ መሆኑም ተገልጿል። የሽያጭ መጠኑ መቀነስ ብቻ ሳይሆን የግብይት መጠኑም ከ7.5 ቢሊዮን ዶላር ወደ 5.6 ቢሊዮን ዶላር ዝቅ ማለቱ ተመላክቷል። ይህም በዱባይ የፋይናንስ ገበያ የሪል ስቴት ኢንዴክስ ላይ የአንድ ወር የ25 በመቶ ውድቀት እንዲመዘገብ ምክንያት ሆኗል። የኢኮኖሚ ባለሙያዎች እንደሚሉት ከሆነ ይህ መቀዛቀዝ የተከሰተው ኢንቨስተሮች በቀጠናው ባለው የጸጥታ ሁኔታ ሳቢያ ቆም ብሎ የመታዘብ አዝማሚያ በመከተላቸው ነው። በተለይም እንደ ኢማር ፕሮፐርቲ
ኖቫርቲስ ያሉ ግዙፍ ኩባንያዎች የሼር ዋጋ በጦርነቱ ሳቢያ ከፍተኛ ቅናሽ እያሳየ ይገኛል። እንደ ጎልድማን ሳክስ ያሉ የፋይናንስ ተቋማት ትንበያ ከሆነ ይህ የሽያጭ መጠን ከዚህ ቀደም በዱባይ ከታዩ ማናቸውም የተፈጥሮ አደጋዎች ወይም ጊዜያዊ ግጭቶች የከፋ ሆኖ ተመዝግቧል። ጀርመን እያጋጠማት ያለውን የሰራተኛ እጥረት ለመቅረፍና የኢኮኖሚ ጥንካሬዋን ለማስቀጠል የሰለጠኑ የህንድ ባለሙያዎችን በስፋት ወደ ሀገሪቱ ለማስገባት የሚያስችል አዲስ ስትራቴጂ ይፋ አደረገች። የአውሮፓ ትልቁ የኢኮኖሚ ባለቤት የሆነችው ጀርመን በአሁኑ ወቅት በስራ ገበያው ላይ ታይቶ የማይታወቅ የሰው ኃይል እጥረት እየገጠማት ይገኛል። ይህንን ችግር ለመፍታትም ከህንድ ጋር ያላትን የሁለትዮሽ ግንኙነት በማጠናከር ላይ ትገኛለች። እንደ ባለሙያዎች ገለጻ የጀርመን የህዝብ ቁጥር እየሸመገለ መምጣቱና በርካታ የባለሙያ ሰራተኞች በጡረታ መገለላቸው ለዚህ እጥረት ዋነኛ መንስኤ ሆኗል። ሀገሪቱ ይህንን ክፍተት ለመሙላት በየዓመቱ እስከ 400 ሺህ የሚደርሱ አዳዲስ ሰራተኞች እንደሚያስፈልጓትም ይገመታል። በዚህም ሀገሪቱ ለአረጋውያን እንክብካቤ የሚውሉ ነርሶችና ረዳቶች፣ የሶፍትዌር አልሚዎችና የሳይበር ደህንነት ባለሙያዎች፣ በመኪና ማምረቻና በታዳሽ ኃይል ዘርፎች እንዲሁም እንደ ስጋ ቆራጭነት፣ ዳቦ ጋጋሪነትና ግንባታ ያሉ ዘርፎች ውስጥ የሚሰማሩ ሰራተኞችን እንደምትፈልግ አመላክታለች። ይህንን ሂደት ለማቀላጠፍ የጀርመን መንግስት የቪዛ አሰጣጥ ሂደቱን ከ9 ወራት ወደ 2 ሳምንታት ዝቅ ማድረጉንና ማመልከቻዎች በዲጂታል መንገድ እንዲከናወኑ ማድረጉን አስታውቋል። እንደ አናዶሉ መረጃ በአሁኑ ወቅት በጀርመን የሚኖሩ የህንድ ዜጎች ቁጥር ከ310 ሺህ በላይ የደረሰ ሲሆን ይህም ካለፉት 5 ዓመታት ጋር ሲነጻጸር በእጥፍ የጨመረ መሆኑ ተገልጿል። ከቻናል ዋን ለሰዓቱ ያዝናቸው ዜናዎቻችን እነዚህን ይመስሉ ነበረ። ስለተከታተላችሁ እናመሰግናለን። የቻናል ዋን ፕሮግራሞች የሚቀጥሉ ነው የሚሆኑት። እንድትከታተሉ በአክብሮት እንጋብዛለን። ዜናውን እየመራው አብሬያችሁ ቆይታ ያደረኩት ወይንሸት ዘውዴ ነኝ። ጤና ይስጥልኝ።